ትክክል ነህ አንተ ትክክል ነህ። ትክክል አይደለሁም ግን ደግሞ ይሄ በቃ ያለፈ ነገር ነው እንዴ ያለፈ ታሪክ ነው ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው እንዴ። አንዴ መሬት ላይ ተደፋው ውሃ ይታፈሳል አይታፈስም አይደለ? በቃ አለቀ። ያለፈ ታሪክ ነው እና አንቺ ላይፋችንን ኑሯችንን በስነ ስርዓት ነው መቀጠል ያለብን። ሩታ ባና እንግዲህ ስናየው በጣም ልክ ናት፣ ልክም ደግሞ አይደለችም ብዬ ነው የማስበው። አንዳንዴ በሶሻል ሚዲያ እየፈመስን በደንብ ብዙ ሰዎች እያወቁን ሲሄዱ በጣም የሚወዱን ሰዎች እንዳሉት መጠን በጣም ደግሞ የሚጠሉን ሰዎች አሉ ብዬ አስባለሁ። እና አንዳንድ የሚጠሉን ሰዎች የኛን ውድቀት የሚመኙ የኛን መሳካት በጣም የሚጠሉ ሰዎች አሉ እና አንዳንድ ነገሮችን አቀነባብረውም ሆነ ሊያወጡብን ይችላሉ። ሩታዬ ይሄ ነገር እኔ አብርሽ በክፋት አስቦት ነው የሰራው ብዬ አላምንም። እሱ ደግሞ እንዳወራው ከሆነ ክፋት አስቦት ሳይሆን ለማስታወቂያ የተሰራ ቪዲዮ ነው። ከዛ በኋላ የወጣ ቪዲዮ የቆየ ቪዲዮ ነው። ቡታጅራ ሲሄድ የተሰራ ቪዲዮ ነው እና ምንም ሌላ ክፋት ነገር እንደሌለው ነው ያወራ ያለው። እሷ ግን በጭራሽ ይህን ነገር አምና መቀበል አልፈለገችም። ይሄ ግን ልክ ነው ብዬ አላምንም። በትዳር ላይ አንዳንዴ መጋጨት አንዳንድ ያለ መስማማት ብዙ ነገሮች ይፈጠራሉ። ግን እነዛ ነገሮች ደግሞ አንድ አድርጎ አስተካክሎ ማለፍ ያለበት የሚስት ድርሻ ነው ያስባሉ። ምክንያቱም ከኛ በተሻለ መጠን እንዲያ ነገሮችን የመቋቋም ወይ ደግሞ ነገሮችን ፊክስ የማድረግ እንትኖች አሏችሁ ሴቶች በተፈጥሮ ማለት ነው። እና እንዲያ ነገሮችን በጣም ፊክስ አድርጋ ነገሮችን አመዛዝና ለክታ ማለፍ የምትችለው እሷ ናት ብዬ አስባለሁ። ወንዶች በተፈጥሮ በጣም ስሜታዊም ስለሆንን እንዲያ ነገሮች በጣም ሊያናዱን ይችላሉ። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሻለሁ። አውቃለሁ እንደጠፋው ይኸው ይቅርታ በቀን ቪዲዮ የለቀቅኩ ነበረ፣ ግን በድንገት በመሃል 2 ሳምንት ምንም ቪዲዮ አልለቀቅኩም። ያም የተፈጠረበት ምክንያት አዲስ ቤት እየቀየርኩ ነበር። እንደምታዩት አዲስ ባክግራውንድ አዲስ ክፍል ውስጥ ነው ያለሁት እና ቤት እየቀየርኩ ስለነበር አንዳንድ ነገሮች አሉ። ቤት እቃዎችን ሙቭ ማድረግ፣ ቀለም ማስተካከል፣ አንዳንድ ነገሮችን ማስተካከል ቀላል ስላልነበረ እነሱን ሳስተካከል ትንሽ ጊዜ ወስዶብኛል። ግን መጥፋት አልነበረብኝም አውቃለሁ። ከአሁን በኋላ ግን አልጠፋም። ለዚህ ቻናል አዲስ ከሆናችሁ ቻናላችን ሰብስክራይብ አድርጉ። ይሄ ቪዲዮ በጣም እንደሚመቻችሁ ስለማቅ ቪዲዮ ላይክ ማድረግ እንጀምራለን። ለእናንተ በጣም ቀላል ነገር ነው፣ ለእኔ ግን በጣም ወሳኝ ነገር ነው ላይክ ማድረግ። ሁላችሁም ስትጀምሩ ላይክ አድርጉት፣ አታሳፍሩኝ። በዚህ ቪዲዮ ቢያንስ 100 ላይክ እስቲ 100 ይግባልኝ። ይሄ ላይክ እኔ በጣም ደስ እንዲለኝ ማለት ነው። በቀጣይ ሁላችሁም አመሰግናለሁ። ይህ ቪዲዮ 100 ላይክ ገባ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ደግሞ እንለፍ። ምን ተፈጥሮ ነው? ገባና እንነጋገራለን። ምን ሆነሽ ነው እንደዚህ አንገብግበሽ የጠራሽኝ? ፈልጌ ነው ሻንጣ ልቀበል። አይ በስልክ የሚሆን ጉዳይ ስላልሆነ ነው እንዴ። ሩታኔ እኮ ምን አፕና አደረገ ብዬ ነው እንደዚህ ሆኜ የመጣሁት እኮ። እንነጋገር ፈልጌክ ነው። ምን ነው እንዴ? አውርተን አይደል እንዴ ነው የሄድኩት? አውቃለሁ። እና ታዲያ አውርተን እንደሆነማ አውቃለሁ፣ ግን ደግሞ አሁንም ማውራት ያለብኝ ጉዳይ ስላለ ነው። መኪና እንዳይስኩኝ ታውቂያለሽ አይደለ? እንዴት ብዬ እንደነዳሁት እኔ ነኝ የማውቀው። ሲቀጥል ደግሞ ወይ የተፈጠረውን ነገር በስልክ ለምን አልነገርሽኝም ነው እያልኩሽ። ሰላም ነው እኮ ብያለሁ። ሰላም ነው አይደል የሚያልሽኝ? አንዴ በጣም ፈልጋለሁ። አትሳሳት። ሰላም ነው ላውራክ ብቻ ፈልጋለሁ። አንዴ ና ነው ያልኩት። እንደዛ አይደለም ያልሽኝ። እሺ ካሜራ ለምን አስፈለገ? ፈልጌው ነው። ከፈለክ ፋሚሊዎችን ሰላም ማለት ትችላለህ። ሩታ ግን እየቀለድሽ አይደለም? እየቀለድኩ አይደለም። እሺ ቁጭ በልና እናውራ። እንዴ ምንድን ነው የምናወራው? ሲቀጥል 15 ቀን ብዬሽ ነው አይደል የሄድኩት እኔ። ስለዚህ መታገስ ለምን ከበደሽ? 15 ቀን ቆይ። እሺ ቁጭ በልና እናወራለን። ቁጭ ማለት አልችልም። እንኳን በሰላም መጣ። ለማንኛውም መጀመሪያ እንኳን ደህና ቆየሽ። ከቻልሽ ካሜራውን ዝቀርጊውና አውሪኝ። አይ እኮ ለምን አስፈለገሽ ካሜራውን? እኔ ፈልጌው ነው። ምክንያቱም እዚሁ እነግርሃለሁ። ምክንያቱም ምንድን ነው? ቆይ ተረጋጋና እናወራለን። እኔ እንደዚህ ነበረብኝ እንደውም ሩታም ያለችበት ሁኔታ ያው
የሚጠበቅ ነው። ግን እሱም በጣም ተጨንቋል ደግሞ ነገሮችን ስለማውቅ የምፈልገው ነገር ስላለ ነው። ቀለል አድርገሽ እኮ ነው በቃ መናገር ያለብሽ አይደል? እንደዛ አይደለም ያልሽ የሆነ ነገር በቃ አፕን ያደረገብሽ ነው መሰለኝ። አይደለም እንደዛም አይደለም ነው በቃ በጣም እፈልግሃለሁኝ እና አንድ ጊዜና ነው ማውራህ ነገር አለ ቀለል ያለ ነገር ነው ምናምን ከቻልክና ነው የሚባለው እኮ አንዴ ፈልግህ ነው ላወራህ ነው እኮ ነው አንዴ ፈልግህ ነው የሚባለው። እዚህ ቦሌ ያለው እኮ ነው ያስመሰልሽ። ቡታጅራ ነው አይደል ያለው? የሶስት ሰዓት መንገድ ነው ታውቂያለሽ መንገዱ። ምን ችግር አለው እንዴ? ምን ችግር አለው ማለት እንዴ? ምንም ችግር የለውም። አይ እንደዛ እንኳን አይደለም። ምን እያሰብሽ አይደለም? ቀላል ነው። ምንም ችግር የለውም። በእውነት አይደለም። እንደዚህ ማካለድም አያስፈልግም። ማለት እሺ ቢያንስ መኪናውን ወደ ውስጥ ገባ አላደርገው። ዝም ብዬ መንገድ ላይ ነው አቁሜ የመጣሁት። ታች ችግር የለውም። ታች አይደል ያለው እኮ መንገድ ዘግቼ ነው ዝም ብዬ ያቆምኩት። ቢያንስ አስተካክዬ ልምጣሽ። ከቀርቡ ሳይሆን ነው ጭራሽ የመጣው ማለት ነው። በጣም አስደንግጠዋለች። በጣም ደንግጦ ነው የመጣው። እሺ ቶሎ እናውራ ሩታ፣ በእግዚአብሔር አንደኛ ነገር ታውቂያለሽ የሄድኩበትን ዓላማ አይደለ? ስለዚህ ዛሬውኑ ተመልሼ መሄድ አለብኝ። አንድ ቀን ሚስ ባደረኩኝ ቁጥር እዛ የሚፈጠረውን ነገር ታውቂያለሽ። ችግር የለም። ምንም አይፈጠርም። እንዴት ማለት? ምንም አይፈጠርም። እንዴ ለምን እንደሄድኩኝ አታውቂም? አውቃለሁ። እና ታዲያ እኮ ምንም አይፈጠርም። ምንም ስለማይፈጠርም ነው ያልኩክ። አሁን ዛሬ ተቀርኩ ወደዛ 16ኛ ቀን እየሆነ ላንቺም እየቆየው ነው የሚመጣው ማለት ነው። አንድ ቀን ነው ሚስ ያደረግ ነው። ችግር የለውም። እሺ አውሪኝ። እሺ በቃ ልታወሪኝ የምትፈልጊው ነገር በጣም ጥሩ። ከዚህ በፊት ያወሻኝ ነገር የለም የተፈጠረ ወይም ደግሞ የደበከኝ ነገር የለም? በምን ዙሪያ? እያወቅህ አይደለም አይደል ሩታ? በምን ዙሪያ ነው? ቀጥታ የምር በጣም ነው ማዝንብሽ ሩታ። ትላንት የተለቀቀውን ቪዲዮ አይተሽ ከሆነ እንደዚህ ሆንሽው በጣም ነው ማዝነው። ለምን እንደምታዝነው? እኔ ነኝ ማዘን ያለብኝ። አንተ ለምን ታዝናለህ? አንተ ምን በወጣ እንዴ? አንቺ እኮ አሁን እኮ ያለፈ ነገር ሰው እያመጣ በለቀቀ ቁጥር አንቺ ልትረበሽ ነው። ያለፈ ነገር ስለሆነና ስላልሆነ አይደለም። እና ታዲያ አሁንም ላይ እንዳለ ነው እያወራች ያለችው እሷ። እንዴ እና ታዲያ ስለሷ አንቺ እኔን ነው ማመን ያለብሽ? እሷን ነው? እሷን ማመን ሳይሆን ያለብኝ የተናገርከው ነገር ጭራሽ ማች ስለማያደርግ ነው፣ ስለማይገጣጠም ነው። ምን? እሺ ለምሳሌ አንተ ያልከኝ እሺ ማስታወቂያ እንደሆነና ፎቶ ብቻ እንዳላችሁ ነው እሺ እማውቀው። ኦኬ ያ አይመለከተኝም ነበር። ግንስ ለምን ዋሸኝ? መዋሸቱ ተገቢ ነው? አስፈላጊ ነው? አሁን ለምሳሌ አንድ ጥያቄ ልጠይቅሽ። እኔ አሁን የሆነ ቦይፍሬንድ ቢኖርሽ ከዛ በፊት ስለዛ ሰው ማወቅም ምንም ነገር መስማትም አልፈልግም። ኦልሬዲ ያለፈ ታሪክ ነው። አንቺ ለእኔ አዲስ ነሽ። ገባሽ አይደለ? ስለዚህ አንቺ ይሄን መናገሩ ምን ማለቱ ምን ማስፈላጊ አልነበረም። በጊዜው አውቃለሁ አስፈላጊ እንዳልሆነ፣ ነገር ግን ያሻይ ነገር አለ። አንቺንም እንዳላስጨንቅ ስለፈለኩኝ በጊዜው በቃ ማስታወቂያ ነው የሆነ ፎቶ እኮ ነው የተነሳ ነው ምናምን ነገር ብዬሽ አለፍኩት ማለት ነው። አለቀ በቃ። ይሄን የተፈጠረው ሌላ ምን የተፈጠረ ነገር አለ እንዴ? እዚህ ጋር አንድ ነገር ለማጥራት ፈልጋለሁ። ብዙ ጊዜ እኛ ወንዶች ስንባል ነገሮችን ቀለል አድርገን ለማውራት እንሞክራለን። ለምሳሌ ከልጅቷ ጋር የተለቀቀው ቪዲዮ እሱ ዝም ብሎ ማስታወቂያ ቪዲዮ ፎቶ ነው ምናምን የሚካበድ ነገር አለ ብሎ ነግሯታል፣ ቅድሚያ ማለት ነው። እና ከዛ በኋላ ቪዲዮ ምናለ ስታይ ነገሮችን ፊል አደረገች። ከአንዳንድ ነገሮች ጋር ደግሞ ማገጣጠም ጀመረች። ሰውም ደግሞ ኮሜንት ላይ ገብቶ አንዳንድ ነገሮችን ሲጽፍ የሆነ ነገር ሊሰማት ይችላል። ያ ነገር ግን እውነት ነው ማለት አይደለም። ሰዎች መጥተው ኮሜንት ላይ ስለጻፉ አንዳንድ ነገሮች ስለለቀቁ ምናምን ያ ነገር እውነት ሊሆን አይችልም። ምክንያቱም እሱ ይሄን ነገር አላደረኩትም ብሎ እስካወራ ድረስ ነገሩን ካላደረገው ማመን ያለባት አብርሽን ብቻ ነው፣ ሌላ ማንንም አይደለም። ምክንያቱም እነሱን የሚወዱ ሰዎች በደንብ እንዳሉ መጠን እነሱን ደግሞ በጣም የሚጠሉ የእነሱን ትዳር የማይፈልጉ አብረው እንዲሆኑ የማይፈልጉ በጣም ብዙ ሰዎች አሉ። ለዛም አብርሽን ብትሰማና አንዳንድ ነገሮችን ብትቀበል ነገሩ በጣም ቀለል ባለ ሁኔታ ያልፋል ብዬ አስባለሁ። ይሄ እኔ ምልከታ ነው። እስቲ እናንተ የምታስቡትን ነገር ኮሜንት ላይ ጻፉልን። ወደ ቪዲዮ እንመለስ። እሱ ነው እንደዚህ ያናደረሽ? ዛሬ ላይ እንደማትዋሸኝ ወይም አሁንም እየዋሸኝ እንዳልሆነ በምን እርግጠኛ ነኝ? ሩታ ይሄን ነገር እያወራን ከሆነ አንደኛ ካሜራ ይውረድ፣ እኔና አንቺ ብቻ ነው። መረጋጋት ችግር የለውም። ምንም ኖርማል ነው። እሷም ያደረጋችሁ በመጀመሪያ ደረጃ በቪዲዮ ነው።
ስለዚህ እኔ ቪዲዮ ላይ ነው መልስ መስጠት ተነጋግረን አውርተንበት መልስ እንሰጣቸዋለን። ገባሽ? አይ አልፈልግም። እኔ ደግሞ እንደዚህ እንዲሆን ነው ፈልገው። ለምን? ምክንያት እኔ ስለፈለኩኝ ሩታ በጣም ፊል ያደረገች በጣም ፊል አድርጋለች። ምንም አልሆንኩም። በጣም ያናደዳት ነገር ከዛም በፊት ያለውን ነገር እኔ ላስረዳት አልፈልግም። አሁን መረዳት አሁን ያለውበትን ነገር ነው ማወቅ የምፈልገው። ስለበፊቱ አይመለከተኝም አሁን እኮ እሺ፣ አሁን ያለውበት ነው አይደለ? አንድ ጥያቄ ልጠይቅሽ። ማንም ሰው ዝም ብሎ እየተነሳ ከእንትና ጋር እንዲህ ላይፍ ነበረኝና ምናምን ነገር ብሎ ቪዲዮ ቢቀርጽ አሁንም ድጋሚ እንደዚህ ልትረበሽ ነው እንዴ? ልረበሽ አይደለም። አሁን በጣም ተረበሻለሁ። መዋሸትህ ነው እኔን የረበሸኝ። የዋሸሁበት ምክንያትማ ነገርኩሽ እኮ። የዋሸሁት ለምንድን ነው? በቃ ይሄ ነገር ቀለል አድርጎ ለማለፍ ምንም ሌላ ነገር ከመናገር በቃ በጊዜው ማለፍ የነበረብኝ ፎቶ አይተሻል፣ ሰው ለቆት ነበረ። ከዛ ያ ፎቶ ምንድን ነው ስትይኝ ኖርማል ማስታወቂያ የሰራንበት ነው አልኩሽ። በቃ ይሄ ነው። ለሌላም ሰው ሲጠይቀኝ እንደዛ ነው ያልኩት። ስለዛ ነገር ማብራራት አስፈላጊ አይደለም። አሁን እየዋሸኝ እንዳልሆነ በምን ልተማመን ነው እንዴ? ስላለ ብቻ ማመን አለባት እንዴ? ምን አይነት ጥያቄ ነው የምጠይቀው? ሲቀጥል ደግሞ እና ታዲያ ሌላ ማንን ታምናለች? እሱ ካላመነች ሌላ ማንን ታምናለች? ነው ቤተሰቤን እኔን ያገባሽኝ እና ታዲያ ጥሩ እሱ እሷም ማመን እሷም ደግሞ እሱም የማመን ግዴታ አለበት። ሌላው ደግሞ አንድ ዳር ነው መተማመን። ሲቀጥል ደግሞ ያስፈልጋል ግዴታ። እናት አባት ቤት ነው አይደለ? ለምንድን ነው ሩም መያዝ ያስፈልገው? አልተመቸህም? እናት አባት እሱ የኛም ጥያቄ የኔም ጥያቄ ነው። ቪዲዮ ላይ ልናገር ነው ይሄ ነው ብዬ ግዴታ መውጣት አለበት ሁሉ ነገር። በቤታችሁን ብታወሩት ፒስ ነው፣ በጣም ደስ ይላል። ግን ጥያቄ ያስነሳል። እሱን እኔ አውራሻለሁ ለምን እንደሆነ እኔን ተመችቶኛል። ለማንኛውም ጥሩ ነው። እኔ ለአንቺ እነግርሻለሁኝ እሱን በምን ምክንያት እንደሆነ ማለት ነው። በኋላ ቪዲዮ ሲቋረጥ እነግርሻለሁኝ ምክንያቱም አንደኛ አልፈልግም ነው ወይስ አንቺ የጠረጠርሽ ነው ሩታ? ምን ነው? አይ እንደዛ ብቻ ሳይሆን ነው እንጂ እንደዛ ነው ሩታ። በእውነት ነገሮች ሲደጋገሙ ይሰለቻሉ። ሩታ ይሄ ነገር አሳስቦሽ ከሆነ ላስረዳሽና እኔ ልሂድ አሁን። እሺ በይ። ሰዎችን ትቼ ነው የመጣሁት። አልፈልግም እኮ ነግራቸውና እኮ ብያለሁ። ዛሬ መምጣት አለብህ ነግራቸውና ብያለሁ አይደል? እኔ ለመንገር ምን ጊዜ አላገኘሁም። ሲጀመር እኮ ለመነጋገር አይደለም ያልሽኝ። እንደዚህ ና እንዴ በጣም ፈልጌያለሁ፣ አስፈልገኛል ና ነው ያልሽኝ። ሩታ ለምን ተዋሻለሽ? በእናትሽ እንደዚህ ነው አይደል ያልሽኝ? ስለዚህ ና ብላኛለች ፈልጋኛለች ብዬ ለሰው መናገር አለብኝ? እሺ ለማን በግድም ቢሆን አምኛለሁ። አሁን እንደዛ ነው ያልኩት። በቃ እሺ አሁን ምን አናደደሽ አንቺን? አሁን ያናደደሽ ወይንም እንትን ያለሽ ነገር ንገሪኝ። ምንድን ነው እስኪ ከዚህ ሌላ? እኔ ፈጽሞ እኮ የማያገናኝ ነገር ከዚህ በላይ ምን ያናደድ ነገር አለ? ከቆይ ሰው ከመዋሸት በላይ ምን አልገባኝም። ትክክል ነህ አንተ፣ ትክክል ነህ። ትክክል አይደለሁም ግን ደግሞ ይሄ በቃ ያለፈ ነገር ነው እንዴ? ያለፈ ታሪክ ነው፣ ያለፈ ህይወት ነው። ዛሬ ላይ አፍሪክ ሊያረጋ አይገባም። ያለፈ ነገር አሁን ላይ መጥተው የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው እንዴ? አንዴ መሬት ላይ ተደፈው አይታፈሳል? አይታፈስም አይደለ? በቃ አለቀ። ይሄ ያለፈ ታሪክ ነው እና አንቺ ላይፋችንን ኑሯችንን በስነ ስርዓት ነው መቀጠል ያለብን። ዳግም እንደዚህ አይነት ነገር ውስጥ ምናምን ጭቅጭቅ ውስጥ መግባትም አያስፈልግም። ገባሽ? እኔን ካገኘሽኝ የሆነ ቦታ ላይ አይተሽኝ ወይንም የሆነ ነገር ቢሆን ኢትስ ኦኬ፣ ትክክል ነሽ። ግን ደግሞ ማንም ተነስቶ ስላወራ የሆነ ነገር ስላለ እሺ አብረን አድረናል ዛሬ ብትል ልታምኛት ነው? ልታምኛት ነው ወይ? አይሽ ስህተትሽ እዚህ ጋር ነው እንዴ? የትኛውም ሰው እየወጣ ዝም ብሎ ለሚዲያ ላይ ላወራው ነገር አንቺ ሁልጊዜ መረበሽ አለብሽ እንዴ ሩታ? እንዴ እኔና አንቺን እኮ በቀኝም በግራም በሁሉም በኩል እኔና አንቺን ለማጣላት ለማለያየት ሰው እንዳለ ታውቂያለሽ። አንቺም ታውቂያለሽ። ይሄን ከአንድ ሁለት ሶስት ቀን ዛሬ ሳትወጪ ራሱ ብዙ ሰው እየሞከረ እንዳለ ታውቂያለሽ። ስለዚህ ይህንን ነገር ለምን ክፍተት ትፈጥሪያለሽ ለሰው? ይኸውልህ አንተ እንደዚህ ብለህ እኔን ለማሳመናት ሞክር። እማውቀውን አውቃለሁ። አንተ ስላልነገርከኝ ያንን ነገር ማገናዘብ ተስኖኛል ማለት አይደለም። ለምን ተዋሻለህ ነው ያልኩክ። ሩታ ይሄ ግን የሚያስመጣም ነገር አይደለም። በቃ ግልጽ ልንገርሽ አይደል? እኔ ከቡታጀራ ድረስ ለዚህ ለወሬ ብዬ እንደዚህ መምጣትም አልነበረብኝም። ይሄ የሆነ የሰፈርተኛ ወሬ ነው። በቃ ምንም አንቺን አይወክልም። ገባሽ? የምታየው ነገር ኢንጆይ ነው እንጂ ማድረግ ያለብሽ እንደዚህ የሆነ ነገር ተፈጠረ የሆነ ነገር ምናምን ዛሬ ነገም ማለት ነው እንደዚህ አይነት ነገር የምታስቢ ከሆነ ነገም የሆነ ሰው ይነሳና ድጋሚ እንደዚህ ህይወትሽ ላይ የሆነ ነገር ለማድረግ የሚፈጥረው እኮ ያኔም ከዛ እኔ ኢንጆይ ላድርግ አይደል? ኧረ ሩታ በእግዚአብሔር አታስጨነቂኝ በእናትሽ። እንደ እኔ ጭንቀት አይመቸኝም ታውቂያለሽ አይደል? ተጫዋች ሆነሃል በጣም
እኔም ነገሮችን ዝም ብዬ በትዕግስት ሳልፍ ሰው እኛን ለመበጥበጥ ነው እየጣረ ያለው። ለምን አይገባሽም ሩታ? ታያቸው በቃ ሁሉንም ሰው ታይ። ወይንስ በቃ እናቋርጥ፣ ዩቲዩብ ለትንሽ ጊዜ እንጥፋና በቃ እኛ ሰላም ነው። ስልክሽንም ምንም ዩቲዩብ ላይ ምናምን ያለው ነገር አጠፋፊ። በቃ እያየሽ እየተረበሽ ከሆነ ማለት ነው። እኔ ለራሴ ግን ምንም የሚረብሽ ነገር የለም። በቃ ያለፈ ነገር ነው፣ አለፈ በቃ። አንተንማ ለምን ይረብሻል እንዴ? ማን ሁልጊዜም እኮ ቢሆን ምንም ነገር ስታደርግ አድራጊው ኢንጆይ ነው የሚያደርገው። ከዛ ልክ እሱ ኢንጆይ እንደሚያደርገው ሌሎች ሰዎችም ኢንጆይ እንዲያደርጉ ይፈልጋል መሰለኝ። አንተ ኢንጆይ አድርግ፣ እኔም ከአንተ ጋር ኢንጆይ እንዳደረግ። ሰዓት ይላል፣ ከሰዓት ፀሐይ ነው። በእናትሽ እኔ ዛሬ የትም አትሄድም። ሲጀመር ይህንን ነገር ሳንፈታ የትም አትሄድም እኮ። ይሄንን ካሰብሽ ታዲያ በቃ ይሄውና እኮ ነገርኩሽ እኮ በቃ መልሱን ነገርኩሽ። እኔ ደግሞ አላሳመነኝም። ስለዚህ እሺ ምን ላድርግልሽ? እኔ ምን ማድረግ አለብኝ? ወደ መፍትሄ እኮ ነገር አድርግ በይኝ። ምን ላድርግልሽ? ከዚህ በላይ እያስረዳሁሽ ካልገባሽ ምንም ልረዳሽ አልችልም። በቃ ተይኝ። በቃ እኔ ሩታ እግዚአብሔርን የምሬ ነው። ከዚህ በላይ እኔ ምንም ነገር አልችልም። በቃ አስረዳሁሽ። እየሰማሽኝ ነው? ነገ በጠዋት እሄዳለሁ። ይህንን ችግር ሳንፈታ ወዴትም አትሄድም። አሁን ገብተህ ማረፍ ትችላለህ። በሌሊት ስለሆነ የመጣኸው ከፈለግ ቁርስም ልሰጥ እችላለሁ። ሩታ ባህሪሽ እየተቀያየረው ነው፣ እያነጫነጭሽ ነው። ማነጫነጭ ነገር ነው የሚያነጫነጭሽ። ምንም እንትን ማየት ነገር ነው እያስወራሽ ያለው። ተረጋጊ እንጂ ራስሽን አረጋጊ። በቃ እኔ በደንብ ተረጋግቼ ነው እያወራሁ ያለሁት። አልተረጋጋሽ። መረጋጋት እንደዚህ አይደለም። ልታይ ትችላለህ። መረጋጋት እንደዚህ አይደለም። ነገሮችን ላይ ተመረራ ትችላለህ። በደንብ ምን ላይ? እሺ ከዚህ በላይ ምን ላይ እንዴ? ኧረ ወይኔ ምን ላይ? ማውቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ። እዚህ ጋር ነገሩን ለማጥራት ያህል ሩታ ነገሮችን ቀልል አድርጋ ብትረዳ አሪፍ ነው ብዬ አስባለሁ። ይሄ ነገር ከቡታጅራ ድረስ እሱ የሚያስመጣ ጉዳይ ነው ብዬ አላስብም። እሱ ለትልቅ ጉዳይ ነው እዛ ሄደው ለሰርጋቸው ጉዳይ ነው ሄደውና ለዛ ጉዳይ ደግሞ ከዛ ድረስ ማስመጣቱ አግባብ ነው ብዬ አላስብም። በተለይ ደግሞ በዚህ ሰዓት ማለት ነው። እና ደግሞ አሁን ሰርጋቸውም ደግሞ ትልቁ ሰርጋቸው የደረሰ ስለሆነ ሰው ለማጋጨት ለማጣላት የማያደርገው ጥረት የለም። ቅድም ብያችሁ ነበረ እነሱን የሚወዱት ሰዎች እንዳሉ መጠን በጣም የሚጠሏቸው ሰዎችም አሉ። የነሱን ትዳር የሚጠሉ፣ እንዲፋቱ የሚፈልጉ፣ እንዳይወሉ አብረው እንዳይኖሩ የሚፈልጉ በጣም ብዙ ሰዎች አሉ። ያን ነገር ደግሞ ሩታም ቢሆን ከግምት ውስጥ አስገብታ የሚመጡ ነገሮችን፣ ኮሜንቶችን፣ ቪዲዮዎችን እንትን አድርጋ አመዛዝና ብታልፋቸው አሪፍ ነው ብዬ አስባለሁ። ነገሮችን ቶሎ ወደ ብስጭት ወደ ንዴት ከመግባት ይልቅ እንዲያ ነገሮችን ቁጭ ብላ አስባ እንደ ትልቅ ሰው ነገ ትልቅ ነገር ስለሚጠብቃቸው ነገር ትዳር የሚባል ትልቅ ነገር ስለሚጠብቃቸው ያን ነገር ደግሞ አሁን በሚነሳ ትንሽ ትርኪ ሚኪ ነገር እንዳይደፈርስ ማድረግ ትልቁ ኃላፊነት የሷ ነው ብዬ አስባለሁ። አንዳንድ ነገሮችን ፊክስ የማድረግ ኃላፊነት አለባቸው ብዬ የማስበው ሴቶች ናቸው። እንዲያ ነገሮች ላይ በጣም ብልህም ስለሆኑ አንዳንድ ነገሮች ላይም በጣም ጎበዝ ስለሆኑ እንዲያ ነገሮች ሲነሱ ቶሎ ፊክስ የሚያደርጉ ሴቶች ናቸው። በጣም ሀምብልም ስለሆኑ ማለት ነው። እና ሩታ እንዲያ ነገሮች ሲነሱ ለሰዎች ወሬ ትኩረት መስጠት አለብሽ ብዬ አላስብም። እስቲ በቀጣይ ቪዲዮ ደግሞ ነገሩ ተፈቷል አልተፈታም የሚለውን አብረን የምናየው ይሆናል። የዛሬ ቪዲዮ ይመስል ነበረ። በጣም ነው ወዳችሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ